አይምሮ ጠባይም ብሬንም ዕውቀትን ካገኘ ማስተዋልን ካገኘ ጥበብን ካገኘ ብርሃንነቱ የበለጠ ይደምቃል። ይሄ ነው፣ ምንም ሌላ እንትን የለውም ማለት ነው። እና እሳት ምንድነው የተለየው? ቅዝቃዜ የለውም አይደል? ይሄም ሰው ቅዝቃዜ የተለየ ህይወት ነው ያለው። ቆሪር አይደለም፣ ይሄ ቀዝቃዛ አይደለም፣ አይምሮ ወይም ጨለማ አይደለም። ምክንያቱም እሳት ጨለማነት አይስማማው፣ አይምሮ አይጨልምም ማለት ነው። በልጧል ማለት ነው። እሺ ብሩህ ነው አይምሮ እንደማለት ነው። በቃ እሳት ያለው አለው ነው። ህይወት ያለው የሐሳብ ብልሽታ፣ የሐሳብ ነጸብራቅ፣ የሐሳብ ብርሃን፣ የሐሳብ ውዝዋዜ ያስተናግዳል እንደማለት ነው። ይሄ በጣም በጣም ወሳኝ ነው። ግን ሁለት ተቃራኒ ነገሮች እዚህ ላይ ማየትና ማንሳት እንችላለን። እሳት ብርሃን ሆኖ እንገለገልበታለን፣ ሙቀት ሆኖ እንሞቀዋለን። በተቃራኒው ደግሞ ንብረትን የሚያወድ ቃጠሎን የሚያስነሳ ዛፎችን የሚያቃጥል አደገኛ ነገር ነው። ሁለት ነገር አለው ማለት ነው። አዎ። ስለዚህ አይምሮ ጠባይ በሚሳልበት መክብበ ሕዋሳት በሚባለው በራስ ቅላችን ውስጥ ያለውን የእውቀት ካዝና በጎ ዕውቀት ከመገብሽው ጥበብን ከመገብሽው ብርሃን ሆኖ ጨለማ ድንቁርናን አጥፍቶ ለሌላው ብርሃን ይሆናል። በአንጻሩ ግን ክፋትን የተመላው ዕውቀት ጥላቻን ከመገብሽው ደግሞ አጥፊ አውዳሚ አቃጣይ እሳት ይሆናል ማለት ነው። ስለዚህ ሁለት አይነት ነገር ነው ማለት ነው። ስለዚህ ለአይምሮአችን የምንመግበው እሳት መጠንቀቅ ያስፈልጋል ማለት ነው። ስለዚህ ሁለት አይነት እሳት አለ ማለት ነው። አንደኛው እሳት ማህያዊ የሚባል እሳት ነው። ይሄ እሳት ማህያዊ የሚያድን እሳት እንደማለት ነው። እሳት በላይ ማለት ደግሞ የሚያቃጥል እሳት ነው። ስለዚህ ብሬናችን የሚያቃጥል ሊሆን ይችላል ወይም ደግሞ የሚጠቅም ብርሃን ለሰው ሊሆን ይችላል። ምርጫው የኛ ነው ማለት ነው። በጣም መጠንቀቅ ያስፈልጋል እንደማለት ነው እዚህ ላይ። ስለዚህ ለትውልዱ መመገብ ያለብን ምን አይነተኛውን እሳት ነው። ስለዚህ ብርሃን የተመላ እሳት መሆን አለበት አቃጣዩን። ስለዚህ ብሩህነቱን እንወስዳለን፣ ውየቱን እንተዋለን። ልክ ሰባቱ ሰማያት እንደተሰሩት ነው። ልክ ነው። ይሄ ነው ኮዱ ነው። በቃ ከእሳት ማቃጠሉን ትቶ በብርሃኑ ብቻ እንትን እንዳላቸው ሞር የሚፈልገው ይሄ ብሩህነቱ ነው። አቃጣይነቱን እንትን ካልሽው ጨፍጫፊ ገዳይ ሊሆን ይችላል ማለት ነው። ስለዚህ የምትመግቢውን ነዳጅ ማወቅ አለብሽ። ለእሳት ከመጠን አልፈሽ እሳትን ብትሞቂው ትቃጠያለሽ፣ ደዌም ይቀሰቅሳል። ግን በመጠኑ ብትሞቂው ሪላክስ ያደርጋል፣ የበላሹን የጠጣሹን ከሰውነትሽ ጋር ያስማማል፣ ያዋህዳል ማለት ነው። ስለዚህ የእሳት ባህሪ በሚሰለጥንበት አይምሮ ጠባይ በሚሳልበት በናላ ውስጥ የምናስቀምጠውን ዕውቀት በጣም 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 መጠንቀቅ አለብን ማለት ነው። ስለዚህ አረገሌ ምላሱ እሳት ነው ይባላል። በጣም እሳት ነው እኮ ምላሱ ያቃጥላል ምናምን ማለት ነውና በእሳት ይመሰላል እንደማለት ነው። በሁለተኛ ደረጃ ደግሞ በብሩህነት እሳት የላሰ እኮ ነው ገሌ ጎበዝ ነው ምናምን ጎበዝ ነው ይባላል። ስለዚህ ለምሳሌ ለዚህ ነው በተለይ በቅዱሳት መጻሕፍት ላይ ምላስ በእሳት እየተመሰለ እሳት ታላቅ ጫካን ያቃጥላል፣ ምላስም ደግሞ እንደዚህ አመፀኛ ዓለም ነው እየተባለ ምላስ ራሱ በእሳት ተገልጿል ማለት ነው። ስለዚህ አይምሮ ጠባይ በሚሳልበት በእሳት በሚወከል መክብበ ሕዋሳት በሚባል በናላ ላይ የምናስቀምጠውን ዕውቀት መጠንቀቅ ነው። ሌላው ነፋስ ሲያገኝ እሳት ይወዛወዛል። ይሄ በጣም የሚያስደስት ነገር ነውና ይሄም አይምሮ ጠባይ እንደ ነፋስ ነው። እንትን ነፋስ ሲያገኝ በጣም ነው የሚሰጠው ቅርጽ፣ ብልሽታ አለው። በጣም የሚገራርሙ የእውቀት ብልሽታዎች እየነጠሩ ከዛ አይምሮ ውስጥ ይወጣሉ። ፍንጣሪዎች አሁን ሲበየድ ፍንጣሪያል የእውቀት ፍንጥርጣሪዎች እንደ እሳታማ የሆኑ ይወጣሉ፣ ማይጎዱ ብርሃናማ ነገሮች ይወጣሉና በዚህ ደረጃ ልናየው እንችላለን። ብዙ ጊዜ እሳትን ስናነሳ ከመላእክት ከአምላክ ጋር እናገናኘዋለን። ያላቸው ግንኙነት ምንድነው? እንግዲህ በዓለመ ስጋም በዓለመ መንፈስም እሳት ይገለጻል።
ለምሳሌ በምድር አሁን ገለጽ ነው በእውቀት አየነው በቁጣ አየነው በንዴት አየነው በሰው ግብራት ላይ አየነው አዝሬት አትክልት እጽዋት እሳታዊ ባህሪ ያላቸው ሲያፋጯቸው እሳት ይወጣቸዋል የፀሐይ ሙቀትን ይፈልጋሉ አይነት እንዳልነው ደግሞ በዓለመ መንፈስ በረቂቁ ዓለም ላይም ደግሞ አምላክን በእሳት የመግለጽ አለ ለምሳሌ እሳት ካለው አንዱ ግብር የተነሳ ብሩህ ነው አይደል ብሩህ ነው እና አምላክንም ብሩህ ባህሪው ብሩህ የሆነ ጨለማ ማይስማሙ አድርጎ መግለጽ ማለት ነው እሳት ምሉ እንደሆነ አምላክ ምሉ የሆነ በሁሉ እንደዚህ ውሱን ማታደርጊው እንደ ምሳሌነት ነው እንጂ አልቲሜት የሆነ ወይም ኮምፕሊት የሆነ ምሳሌ ግን አይደለም በዚህ ደረጃ እንደው ለማቅረብ ያህል ነውና ሌላው እሳት ምሳሌ ካልጫርሹ አይታወቅም ነው ለምሳሌ አለ እሳት ክብሪት ውስጥ አለ ግን የግዴታ መጫር አለ እና ያኔ እሳት ለካሳት ነበረው አይነት ያለሽና በተመሳሳይ መልኩ እግዚአብሔርም ሰው ላይ አድሮ አታቂውም አይነት ነው ግን በምን ይታወቃል ልክ እንደ ብርሃኑ ነው ብርሃን ሲያደርገው ያን ሰው ታያለሽ ብርሃን ሲያደርገው ታያለሽ አድሮበታል ብለሽ እንድታውቂ ማለት ይሄ እንግዲህ ንጽጽራዊ እንደ ኮምፓራቲቭ ስተዲ አይነት ነው የሚገልጸው እሳት ጣዕምን መዓዛን የሚያመጣ ነው እሳት እንትን ሲበላውና እግዚአብሔርም ወይም በጎ መዓዛ የሚሰጥ ተደርጎ ይታያል ከእሳት ጋራ ሌላው ግን ትልቁ ነገር ቅድም ያልኩሽ ነው እሳት አሟሟቃችን ይወስናል ነው በመጠን መሞቅና ከመጠን አልፎ መሞቅ የሚያመጣው አደጋና በመጠን መሞቅ የሚያመጣው ህይወት አለ እና ፈጣሪንም መመርመር ባለብን ደረጃ መመርመር እንጂ ከመጠን ማለፍ ማንችልም ነው እንደ ሚካኤል አንጀሎ ስለ እንዳልተገናኙ ጣቶች እንደማያጋዳም እንትን አለ የሆነ ብሪጅ አለ ማለት ነው ህግ አለ በፍጡርና በፈጣሪ መካከል ያለ ድንበር አለ ራሱን ችሎ ያ ወሳኝ ነው እሳት ማቃጠል ነው ያቃጥላል እንደ ማቃጠል ማለት መብላት መውሰድ መቀበል ነውና ፈጣሪ የጸለዩትን ጸሎት የሚቀበል ነው ስለዚህ ከእሳት ጋር ያነጻጽሮታል ሌላው ሊቃውንቱ መተርጉማኑ ምንድነው እየታቸው እሳት ውሃ ካልከለከለው ሁሉን ማጥፋት ይቻላል ያው ውሃ ቀዝቀዝ ያደርጉ እንትን ይሏል እንጂ ድሩም በዩ ምኑም ያቃጥላል እና ፈጣሪም ቸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋል ስለሆነ ከእሳት ጋር ሌላ እሳት ጨለማን የሚያባርር ዱር የሚገልጽ ነውና ፈጣሪ ምስጢርን የሚገልጽ ነው በቃ ጨለማን የሚያርቅ ማለት ጨለማ ቆሪር ነው ጽሉም ጨለማን ቅስቃዜን የሚያርቅ አይነት ነው እና ፈጣሪ ያደረበት ሰው ቆሪር አይደለም ነው ይቀዘቀዝ አይደለም ይሁን ድንጋይ ነው ገል ምናምን ትይል ዝም ብለሽ አይደለም ነው ለምን እሳት ነው እሳት ቅዝቃዜ የለሽ ነው ይሄም የጋለ ዕውቀት ያለው ነው የጋለ ማንነት ያለው ነው ስለዚህ ከእሳት ጋራ ያያይዙታል ማለት ነው ወደ መላእክት ምሳቤ ከሆነ እሳት ናቸው ይባላል እሳት ነፋስ ናቸው ተብሎ ይገለጣል በርግጥ ከእሳት ከነፋስ ቢፈጠሩ ሟሽ የሆኑ ነበር የሚሉ አሉ ግን ምንድነው እሳት ረቂቅ እንደሆነ ዋናው ግብሩን ነው ምሳሌው ነው መርቀቅ ምሳሌ መላእክት ረቂቃን ናቸው ሲባል በእጅ የማይጨበጡ አይነት ነው በትናኪያ ወይም መርስ ማለፍ የሚችሉ አንዱ ባንዱ ውስጥ መርቀቅ ማለት ነው ግንብ የማይገድባቸው ግንብ ተራራ በውስጥ እንደ መንፈስ ናቸው ማለት መናፍስት ማለት እሳት ረቂቅ እንደሆነ የመርቀቅ ሌላው ደግሞ እሳት ብሩህ ነው ብርሃን ነው እነሱም ብሩሃን ናቸው እንደማለት ነው አሁን በዚህ ላይ ያለውን በጣም ሴክሬት መንገር ያስፈልጋል ለምሳሌ የገሃነመ እሳት ሲባል ሰምተናል አይደል መቼም በተለያዩ ቤተ እምነቶች ሲኦል ገሃነመ እሳት ይባላል አሁን ከገሃነመ እሳት ደግሞ አሁን የልዩነቱን ያው ለምሳሌ መንግስተ ሰማያት ገሃነመ እሳት ብለን በትይዩ ብናቆም ሁለቱም እሳት ናቸው ልዩነታቸው ምንድነው መንግስተ ሰማያትን ከእሳት ሙቀቷን ትቶ በብርሃኗ ብቻ አምላክ መስራቱን ያመለክታል ገሃነመ እሳት ስትይገን ብርሃኑን ትቶ ሙቀቱ ብቻ ነው ያለው ነው ከየባህሪያቶች ኤክስትራክት ነው ስለዚህ የገሃነመ እሳት ብርሃን የለው
ግን ሙቀት አለው ነው፣ ቃጠሎ አለው። እሳት ነው፣ ገሃነመ እሳት፣ የእሳት ምድጃ እንደማለት አይደል? የእሳት ጉድጓድ እንደማለት ነው። ያ ጉድጓድነቱ ግን አታዩም። ለምሳሌ ሰው ቢገባ እንደ እሳት ሆኖ እንዴት አልተያይም አይልም ነው። ለምን? ብርሃኑ ተወስዷል። ግን ዋዩ ሙቀቱ አለ። መንግስተ ሰማያት ግን አትጣጣይም አይነት ነው። ግን በብርሃንነቱ ትደሰቻለሽ እንደማለት ነው። ስለዚህ በዓለመ መንፈስም እሳት ይነገራል፣ በዓለመ ግዘፍም እሳት ይነገራል። ስለዚህ እሳት ሲባል ይሄን ሁሉ ነውና ከአራቱ ባህሪያተ ስጋ እንግዲህ እሳትን ማየታችን ከዚህ የተነሳ ነው። በጣም ይገርማል። እሳትና መታደስ እንዴት ይተያያሉ? እሳት ከመታደስ ጋር ያለውን ምናየው በጥንታዊ ጽሑፍ ነው። መጽሐፈ ፊሳሎጎስ የሚባል ወይም ፊሳሎጎስ የሚባል መጽሐፍ አለ። ይህ መጽሐፍ መታደሳቸውን በእሳት ስለሚያደርጉ የአዕዋፍ ዝርያ ይጽፋል። ይህም መጽሐፍ እኔ እንግዲህ ተርጉሜዋለሁ ከግዕዝ ወደ አማርኛ ካሳተምኳቸው ወደ 26 27 ወደሚጠጉ መጽሐፍት አንዱ ይሄ መጽሐፍ ነው። መንፈሳዊ ይዘት ያለው መጽሐፍ ነው። ብዙ ሰፊ ነገሮች የያዘ ነው እና እዛ ላይ ፎኒክስ የሚባለው በነጮቹ ፎኒክስ ይሉታል፣ እኛ ፊንክስ እንለዋለን። ይሄ እንግዲህ ራሱን በእሳት የሚያድስ አይነት ነው ይላል። በረዥም ዓመት የሚኖር ነው እና የሞቱን ዕለት ወይም ከዚህ ዓለም የመለየቱን ዕለት ያውቀዋል ነው። ብዙ የሽቱ መዓዛ ያላቸው ቅርንጫፎችን ይሰበስባል፣ ከተለያየ ቦታ ይሰበስባል። እነዚህን ቅርንጫፎችን የሚያድሱትን እንጨቶች የሚያመጣበትንም ሀገር ያውቀዋል። ሀገረ ፀሐይ ይላል እዛ ላይ ማለት ነው። እና የሚሰበስበው ሞሩን ለይቶ መጋቢትና ሚያዝያ። ለምሳሌ ወፎች የሚሰሩት ጎጆ ራሱን የሆነ ሴክሬት አለው አይደል? የውሽንፍር እንዴት እንደሚገኝ ሁሉን ጠንቅቀው አይነት ነው። ራሱን የማቃጠል አሽ አመድ ከሆነ በኋላ እንደገና ደግሞ ጠል ደግሞ ሲንጠባጠብ ትል ሆኖ እንደገና የመውጣት ከዛ እያለ ጫጩት እየሆነ እያደገ የመውጣት ራሱን የማደስ ብዙ ነገሮች አርማ ሆኖም እንትን ይላሉ። በኮንስቴሌሽን ደረጃም አለ፣ በህብራተ ከዋክብት ደረጃ ከ88ቱ አንዱ እናጠነዋለን ይሄንን እና ይሄን ይወክላል ነው መነሳትን። መነሳት እሳት ነው መነሳትን ይወክላል። ምክንያቱም ከክብሪቱ ጫርሹ በቀላሉ ለማየት ወጣ ማለት ነው። ሲወጣ ምን አደረግሽው? ቅጠል፣ ፍግ፣ ማገዶ ወይም ጋዝ ምን ጨመርሽበት? ቦጋለ፣ በጣም ተንቦለቦለ፣ ተወዛወዘ፣ በጣም ደስ የሚል ቅርጽ ሰጠ እንዲህ እያለ። በኋላ ግን ብርሃኑ እየቀነሰ እየከሰመ አመድ ይሆናል ማለት ነው። የእሳት ልጅ አመድ እንዳይባል የለ መጨረሻ አመድነት ይቀየራል ነው። ምንድነው? እሳት ከመጫሪያው እንደመውጣት መወለድ ማለት ነው። ጽንሰትም ልደትም እንደዛው ነው። በአባትና በእናት ጾታዊ ግንኙነት ጽንስ ተፈጠረ፣ መጣ፣ ተወለደ፣ ወጣ ነው። በቃ አለቀ። ከዛ እሳት ከፍ እያለ በጭራሮም በሞምትንም በምንም በጋዝም በምንም እንደሚል ከፍ ማለት እንደ መንቦግቦግ፣ መንበልበል፣ መንቀሳቀስ የነፋስነት ዘመን አልፎ የእሳትነት ዘመን መጥቶ ምንደምቅበት በቃ ያለ መጨረሻ። ለምሳሌ ፀሐይ ደም ጨረቃ መልአተ ወር ሙሉ ጨረቃ ሆነች እንደሚባሉ በተመሳሳይ መልኩ እውቀታችን የሚያበራበት ምንደምቅበት ምንወልድበት ምንከብድበት ቤት ንብረት ምናፈራበት ምናምን ወዘተርፈ ያለውን ትልቁን ህይወት ይወክላል። በኋላ ግን ብርሃኑ እየቀነሰ እንደሚመጣ የሰውም ልጅ እንደዛ ነው። የቀነሰ ወደ እርጅና ዘመን መጨረሻ ይከስማል፣ ሰውም ይሞታል። አመድ እንደሚሆን ሰው መሬትንና ወደ መሬት ትመለሳለህ አይነት ነው፣ ይቆማል ማለት ነው። ስለዚህ ገላውን ብትነኪው አይሞቅም፣ አይተኩስም፣ ያበቃል ማለት ነው። ያበቃል። ልክ የእሳትን እንትን ይወክላል ማለት ነው። በትክክል ስሜትንም ብዙ ጊዜ ከእሳት ጋር እናገናኛለን ወይ ደግሞ ስሜትን እሳት ላይ እንወክለዋለን። ብዙ ጊዜ ስለ ስሜት ሲነሳ እሳትም አብሮ ይነሳል። ያላቸው ግንኙነት ቁርኝት በትክክል ምንድን ነው? ለምሳሌ የነፋስ ዘመን አለ፣ የእሳት ዘመን አለ፣ የውሃ አለ፣ የመሬት አለ ብለን እንዳልነው ከ20 ዓመት እስከ 40 ዓመት ያለው ሊቃውንት በእሳት ዘመን ይወክሉታል። እንግዲህ የእሳት ዘመን ምንድን ነው ሲባል እሳት ሙቀት እንደሆነ ለተቃራኒ ጾታ የሚኖር ፍላጎት የሚያይልበት፣ እሳት ግለት እንደሆነ ጠብ
መደባደብ ምናምን የሚመጣበት እና እሳትን በሚገባ አድርጎ መቆጣጠር ካልተቻለ አደገኛ ለማጥፋትም አስቸጋሪ ይሆናል። ስለዚህ ሰው ወጣትነት ደረጃ ላይ ሲደርስ በአግባቡ ራሱን መቆጣጠር ካልቻለ የሚወድቅበት ነገር ከባድ ነው ማለት ነው። ስለዚህ ምኞትም ስጋዊ ፈቃድም እንደ እሳት ተመስሏል ማለት ነው። ስለዚህ እሳት በአግባቡ መቆጣጠር ስትቺ ነው ብርሃንነቱ ሙቀትነቱ በአግባቡ ከመጠን ካለፈ ግን አደጋ ነው። ስለዚህ ሰው እሳት ደረጃ ሲደርስ ራሱን መቆጣጠር መቻል አለበት። ውሃ ያስፈልገዋል ማለት ነው። ያስፈልገዋል። የውሃ የእሳት ባላንጣ ውሃ አለ አይደለ? ራሱን ማቀዝቀዝ ካልቻለ በጣም አደገኛ ነው። ስለዚህ ግን ራሱን በሚገባ አድርጎ እሳትነቱን ከተጠቀመበት ግን ብርሃንና ሙቀት ሆኖ ይቀጥላል። በወቅት ደረጃ ካየነው ደግሞ የሀጋይ ወቅት የበጋ ወቅት እሳት ይሰለጥንበታል። መጀመሪያ ነፋስ ይሰለጥንበታል። የመጸው ወቅት የአበባ ወቅት ነው። ቀጥሎ ግን እሳት የበጋ ወቅት ነው። ሀጊዮት ማጋየት እኮ ነው ከሙቀት ጋር ይያያዛል። ቀጥሎ የጸደይ መሬት ወቅት ነው። ቀጥሎ የክረምት የውሃ ወቅት ነውና በዞዲያክ ካየነው ግን ከ12ቱ መናዝል መካከል ቀውስ፣ ሐመል፣ አሰድ የሚባሉት እነዚህ ከእሳት ከሚመራቸው ጋር ተወክለው ህብራተ ከዋክብቱ ይነገራሉ ማለት ነው።